አላህ አባት ነው ማለት ነው። አላህ አባት ነው። ቆይ ጥያቄህን አትቀይር። አንድ አምላክ አልኩ። ማስረጃ ብላም ትልን ጥራለህ አነባለሁ። ችግር የለውም። ክርስትና የሚባለው እንደማቱን የሚያጠፋ ጥቅስ ነው። እንዳውም ከሱ ነው የምጀምረው። ቁጥር 1 ምን ይላል? አንብብ። ምን ይላል ቁጥር 1? አንብብ መጽሐፍን። ከዚያ ካልሆነ አልካርላ አንብብ። ከሱ ችግር የለውም። ያው ልሰማ አንተ ማስረጃ አምጣ። ቁጥር አንብበው። ለምን ደነገጥክ? ምንድነው መደንገጥ? ያው ፊት ለፊት እኮ ነው ያለሁት። አንተ ቁጥር 1 እና ቁጥር 2 አንብብ። ወደ ቁጥር 3 ትሄዳለህ። እሺ ቆይ ተረጋጋ እንጂ። እሺ ይኸው ችግር የለውም። ኢየሱስም አይኖቹን ወደ ሰማይ አነሳና አባት ሆይ አለ አይደለ? ቀጥል። እሺ መጽሐፍ ካንተ ጋር አለ? ቀጥል። አንብብ። አታዳምጥም? አማርኛ ትችላለህ? መጽሐፍ ካንተ ጋር አለ ወይ? ልናየው ነው ሁሉንም እኮ። ቀጥል። አዎ አለ ወይ ካንተ ጋር መጽሐፍ? አይሰማም እንዴ? ችግር የለም አንብብልኝ። ምን ችግር አለው? እየሰማሁ እኮ ነው ወንድም። በፈጣሪ አዩ አንድ መጽሐፉን አውጭለት። አሁን ስለዚህ አንተ ልታብራራ ነው ወይንስ እኔ ላብራራለህ? ምረጥ። አንተ ነው የምታብራራ። በጣም ማስረጃ አንተ ስለመጣ በጣም ጥሩ። ስለዚህ እኔ አሁን ላብራራ ነው፣ አንተ ደግሞ የመጽሐፉ ባለቤት ስለሆንክ በዚህ ላይ ትጠይቃለህ ማለት ነው። አንድ ያዩ ረቀሪ ኢየሱስም አለ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ። እሺ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን አለ። እሺ ኢየሱስ ክርስቶስ እዚህ ቦታ ላይ እውነተኛ አምላክ ብቻ የሆንክ አንተን የሚለው ማንን ነው? ስላሴን ነው ወይንስ አብን? ቀጥል። ጨርስ አይደለም ጨርስ። ቆይ ይሄ መልስ። ይሄን ኢየሱስ ክርስቶስ ለአባቱ ነው። እውነተኛ የሚለው ለአባቱ ነው። ስለዚህ እውነተኛ አምላክ ብቻ የሆንክ የሚለው ስላሴን አይደለም ማለት ነው። ያንተን እምነት ቀጥል። እውነተኛ አምላክ የሆንክ አባቱ ነው። ሳትመልስ ወዴት አትሄድም። ኢየሱስ ክርስቶስ እውነተኛ አምላክ ብቻ የሆንክ ያንተው ያለው ያንተን እምነት ስላሴን ነው ወይንስ አብን ብቻ ነው? ቀጥል። ታገኘዋለህ። ስላሴ ቁጥር እስከ 5 አንዱ መልስ። ስላሴ ቁጥር እንደ 5 ቀጥል። አይዞህ ይኸውና መልስ። አያችሁት አይደለ? ቀጥል። እስከ 5 አንብበው። እስከ 5 አንብበው። ስላሴ ምን እንደሆነ ላስረዳ። እስከ 5 ቀጥል። እስከ 5 ቀጥል። እንዳታቋርጥ። ስላሴ ብለሃል። እስከ 5 አንብበው። ስላሴ ምን እንደሆነ ላሳየኝ። ረበ ፈጣሪ አትመልስም? ይሄንን አምላክ እያለ እየተናገረ እኮ ስላሴ ጠይቀኸኛል። እስከ 5 ስላሴ ምን እንደሆነ ላሳይ። ቀጥል። አንብበው። ስላሴ ምንድነው? ስላሴ ያው እውነተኛ አንዴ ራስህ በተናገርከው አንብብ እንጂ ታዲያ እንዴ ምን ነው? ምን አለ ኢየሱስ ክርስቶስ? እውነተኛ አምላክ ብቻ የሆንክ አንተን አለ። አምላክ የሚለውን ቃል እዚህ ቦታ ላይ አንተን ብሎ ጨረሰ። አንተን ያለው የሆነን አካል እያመላከተ ነው። ከላይ አብን ነው ወይንስ ስላሴን ነው? መልስ። አንተን የሚለው ማንን ነው? አንተ ለአብ ነው። አላሁ አክበር። አምላክ የተባለው አብን ነው ማለት ነው፣ ስላሴን አይደለም። ቀጥል። የላከው እውነተኛ አምላክ የተባለው አንተን ያለው ማንን ነው ስለው አብን ነው አለ። ስላሴን አይደለም። ቀጥል። አታቋርጥ። ቀጥል። እቀጥልሃለሁ። ችግር የለውም። ያው አሁን ልቀጥል ነው። አንደኛ ሁለተኛ ልቀጥል ነው። አብሽር። ያው የላከውንም ኢየሱስ ክርስቶስን አለ። የተላከው ማን ነው? መልእክተኛው ኢየሱስ ክርስቶስ። አላሁ አክበር። መልእክተኛ ነው ክርስቶስ። አንዱ አምላክ ማን ነው አለ? ቅድም አብ ነው አለ። ኢየሱስ ምንድን ነው አለ? የአንድ አምላክና ኢየሱስ ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ቆይ ወደሱ እንሄዳለን። የተላከው ማን ነው? መልእክተኛው ስለው ኢየሱስ ነው። ቆይ አብን ወልድን ማወቅ የዘላለም ሕይወት ነው እያለክ ነው አይደለም? ምን አብን ምን ብሎ ማወቅ ወልድን ምን ብሎ ማወቅ? መልስ። በአውድ መስከረ አብን አምላክ ብሎ ወልድን መልእክተኛ አብን ምን ብሎ ማወቅ? አብንና ወልድ ማወቅ የዘላለም ሕይወት ነው እያለክ ነው። አብን ምን ብሎ ማወቅ? አምላክ ብቻውን አምላክ የሆነ ብሎ ማወቅ አይደለ? መልስ። እውቀት በሁለቱን ዘሴም ነው። ሁለቱን ማወቅ አይልም። አብ አውቀ ወልድ አይልም። እንደሱ አይልም። ቀጥል። ወይ ቀጥል። ምንድነው ቀጥል? አብን
አምላክ ብሎ በማወቅ ተረጋጋ። ወልድን መልእክተኛ ብሎ በማወቅ ብለህ መስክረሃል ቅድም። ስለዚህ አንተ ደግሞ አይ አብም ወልድም መንፈስ ቅዱስም ስላሴ ናቸው አምላክ ናቸው ብለህ ነው የምታምነው። እምነትህን የዘላለም ህይወት ምንድን ነው ወንድሜ? የዘላለም ህይወት ምንድን ነው? አይዋ የዘላለም ህይወት ማለት አብን አምላክ ነው ብሎ ማወቅ ብቻውን፣ ወልድ ደግሞ መልእክተኛ ነው ብሎ ማወቅ። ይሄ ነው የዘላለማዊ ህይወት። ያው ቃሉ እየተናገረ ነው። የላከውን መልእክተኛ ይላል። ያው አንተ ራስህ የተላከው መልእክተኛው ማን ነው ስልህ ኢየሱስ ብለሃል ቅድም። እሺ ቀጥል እስከ 5 ቀጥል። እሺ ችግር የለም ብለሃል አላልኩም? ቀጥል ምንድን ነው? ቀጥል ቢል የለም እኮ እዚህ መልስ እንጂ 5 ቀጥል። ኋላ እስከ 5 ቀጥል። አይዞህ ያው ጨረስክ እኮ እዚህ ጋር አምላክ ማን እንደሆነ ጨረስን፣ መልእክተኛ ማን እንደሆነ ጨረስን። አይዞህ አትደንግጥ። እስከ 5 ቀጥል። ያማ እንዴ ምን ነው መደንገጥ? ከመንፈስ ጋር ከአንተ ጂኒዎቹ ጋር እናንተ ደግሞ የምትዋጉት ወይም ከንጹሃን ወይም ከንጹህ ሰው ከንጹህ ደም ከማፍሰስ ጋር ነው አይደለም። ንጹህ ደም ማን እንደሚያፈስ ስላሳየህ እግዚአብሔር ሕፃናቶችን ብላቴናዎችን ግደሏቸው ይላል፣ አንድ እንዳታስቀሩ ይላል። ይሄ ነው ንጹህን መግደል ማለት። ሕፃናቶችን ልጁን ምንም ያላጠፋ አንድያ ሕፃናቶችን ግደሉ ይላል እግዚአብሔር። ይሄ ውሸት አታውራ። አንተ ትልቅ ሰው ነህ። እኔ ከራሴ አልናገርም እንዳነበብኩ ማነው ከዛ ልጅ ጋር ታያለህ ወይንስ ዝም ብለህ ትርኪ ወሬ ነው የምታወራው? ላሳየህ ለጠየቅከው ወይንስ ጥያቄውን ያመጣኸው አንተ ነህ? በቃ ሚዩት አድርግና አዳምጥሽ። ዳንኤል ሰላም፣ እንዴት ነህ? ቁም ነገር የለም እሱ ሰላም አለይኩም አለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ ስለኔ አይስ ጥያቄ አለ? የለኝም፣ ለማዳመጥ ገብቼ ነው። መርሐባ እወርዳለሁ። ኦኬ ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ፍጹም ሰላም ፍጹም አለ አንተ معاي? እሺ እስልምና ላይ ማወቅ የምፈልገው ነገር አለ? ዘ ሰክሬት ጥያቄ አለ? እስልምና ላይ ማወቅ የምትፈልገው ነገር ጠይቅና እንመልስልህ። እሺ ጥያቄ ምንድን ነው? እስልምና ሰላም ነው ትላላችሁ አይደል? አዎ እስልምና ሰላም ከሆነ አንድ ሰው እስልምና ሎጂኩ አይመችኝም፣ አይገባኝም፣ አልረዳውም ብልና አልቀበልም ብል ምንድን ነው እስልምና መልስ? ያስተምርሃል እንድትቀበል አይምሮህን የተዘጋውን አይምሮህን እንድትከፍት ያስተምርሃል። ቁርአን የመጣው ለዚሁ ነው። አላህ በቁርአን ላይ ሲናገር ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ይላል። ይህን ቁርአን ወደ እናንተ አወረድኩላችሁ አናቅጾቹን ልታስተነትኑት ዘንድ እንደዛ ከሆነ ቁርአን ለዓለም ባለቤቶች ይገሰጹ ዘንድ እያለ ይናገራል። ቁርአን ለዓለም ነው የወረደው አይደል? ቁርአን ለዓለም ነው የወረደው። ዓለም ላለ ሰው በሙሉ ወርዷል። እንደዛ ከሆነ ዓለም ውስጥ የተለያየ ቋንቋ የተለያየ ሰው አለን። ስለዚህ እኔ ባለሁበት እኔ ሌላ ነኝ፣ አንተ ባለህበት አንተ ሌላ ነህ። አንተ የምታወራው ቋንቋ ሌላ ነው። ለምን በየቋንቋችን አያወርድልንም? ወይም ካልሆነ እሺ ይሁን ቋንቋ ይሁን፣ ለምን በየቋንቋችን ተደራሽነት አይሆንም? ኖ እሺ እሱም ይሁን፣ ለምን በቋንቋዬ እንዲሰየመኝ አይፈቅድልኝም? ለምሳሌ እኔ ባለሁበት በተወረድኩበት በማህበረሰቡ በማህበሩ ለምን የራሴ ስም እንዲወጣልኝ አልፈቀደልኝም? ለምን የሀረብ ስም ፈለገ? ይሄ ሎጂኩ መቼም አይገባኝም። ምክንያቱም ትክክል ነው። ሰላም ነው ከተባለ ሰላሙ እኔ ካለሁበት ነው የሚጀምረው። ያለሁበትን ከመውደድ ነው እንጂ የሚጀምረው ያለሁበትን ማንነት ነጥቆ ምን አይነት ስም ለምሳሌ በሀገር
ስም የፈለከውን ስም መሰየም ትችላለህ እኮ። ለምሳሌ እኔ ቶሎሳ ቢሆን እንበልና እኔ ቶሎሳ ነኝ እንበል ቶሎሳ እኔ እስልምና ሲሆን ቶሎሳ ሳልሆን መሆን ያለብኝ ወይ ተውፊቅ ነው መሆን ያለብኝ። ተውፊቅ ለምሳሌ አይደል ዘለቀውን ከፈልክ ችግር የለበትም። ኢስላም ከበደም ዘበርጋም ሁን ከነኩህ በላቸውም ሁን የፈለከውን ስም አውጣ። ኢስላም ችግር የለበትም። እና ይሄና አላህ በአማርኛ ስሙ ምንድነው? አልኢላህ አልማዕቡድ ቢልሐቅ አላህ የሚለው ስም በአማርኛ ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው። አልማዕቡድ ማለት ነው። አሁን ይሄ እኮ ነው አንዱ በብቸኝነት የሚመለከው አምላክ ብለን አንምልም። አላህ እያለን ነው እየማልና እየሰንድም ያለን። ለምሳሌ አዛን ሲወጣ አሁን እኔ ያለሁበት አካባቢ አዛን ሲወጣ አንድ ቀን በቋንቋዬ ወጥቶ አንድ ቀን በቋንቋዬ ለአምላኬ ሰግደውልኝ ሰዎች ሲመለሱ አይቻላል። ጎረቤቴ መስጊድ አለ። ለምሳሌ አላህን በቋንቋ ማምለክ ትችላለህ። ይኸውልህ አዳምጥ። አሁን እዚህ ቦታ ላይ ግዴታ ሰውየው ካልቻለ ለምሳሌ የማይችለው ከሆነ ያንን ነገር በኢስላም ምን አለ መሰለህ አላህ ሱብሓነሁ ወተዓላ ትእዛዛቶችን አዟል። ሰውየው ካልቻለ በሚችለው ቋንቋ አላህን ማምለክ ይችላል። በዚህ በቋንቋ ካልሆነ በስተቀር አልቀበልህም አላለም። በማይችሉ ሰዎች ላይ አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ቢያመልኩት ችግር የለበትም። ገብታችኋል አይደል? አላህ በቁርአን ላይ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ ይላል። እኔ ማንንም ሰው ከአቅሙ በላይ አላስገድደውም ብሎ ተናግሯል። ካልቻልክ በአረበኛ በአረበኛ አልቻልክምና እንዳታመልከኝ እኔን በቃ አንተ ለእኔ ተገቢ አይደለህም ብሎ አይነፍቅህም። በምትችለው ቋንቋ አምላክ አላህ ሱብሓነሁ ወተዓላን ማምለክ ትችላለህ። በሌላ ቦታ ላይ ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም እኔን ታዘዙ እያለ ይናገራል አላህ። ይሄ ነው። ግን ቀድሞ አክሰፕት የሚያደርገው አረበኛውን ነው። ጸሎቴ ካልቻልክ ችግር የለውም። በማንኛውም ቋንቋ ማድረግ ትችላለህ። አንተ እንደ ሎጂክ ሰው እንደ ቴዎሎጂ እንደ ሃይማኖት መምህር እንደ ሃይማኖት አስተማሪ እንደመሆኔ አንድ ነገር ግልጽ አድርገህ ንገረኝ። አሁን እኔ ሰፈር ያለው መስጊድ ላይ አዛን በአማርኛ ይወጣል? አዛን በአማርኛ ይወጣል። ከቋንቋው ምን አምላክ አላህ ሱብሓነሁ ወተዓላ የሁሉም ቋንቋ ባለቤት ነው። እርሱ ቋንቋዎችን የፈጠረ ነው። እሱን በአስተምሮ ደረጃ ነው። ይሄ ዝም ብሎ በመናገር ደረጃ አይደለም እንጂ ተግባር አዳምጥ። ፈጣሪ ስም አምላክ አላህ ሱብሓነሁ ወተዓላ በመጀመሪያ የቋንቋዎች ሁሉ ባለቤት ነው። አምላክ አንተ እንደምታስበው ወገንተኛ አይደለም። በዚህ ቋንቋ ካልሆነልኝ አይልም። የሆነ ነብይ ግን በሚናገርበት ቋንቋ ያዘውና በሚናገርበት ቋንቋ ራእዩን ይገልጥለትና ወርዳን መመለስ ትችላለህ። ገብቶሃል? በዚያ አላህ ሱብሓነሁ ወተዓላ ይመለካል። ያልቻለ ሰው በሚችለው ቋንቋ አምላክን ማምለክ ይችላል። ባጭሩ ገብቶሃል? እኔ ለምሳሌ አምላኬን አላህ ሱብሓነሁ ወተዓላ ጸሎት ማድረግ ፈለግኩኝ፣ መለመን ፈለግኩኝ። ከፈለክ በአማርኛ ለምነው፣ ከፈለክ በትግርኛ ለምነው፣ ከፈለክ በኦሮሞኛ ለምነው። በፈለከው ቋንቋ አምላክ አላህ ሱብሓነሁ ወተዓላ አንተን ይሰማል። ያ ነው እርሱ የቋንቋዎች ባለቤትና የቋንቋዎች ሁሉ ፈጣሪ አስገኚ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወሚን አያቲሂ ኸልቁ ሰማዋቲ ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ከተአምራቶች መካከል ሰማያትንና ምድርን መፍጠሬ እንዲሁም የቋንቋዎቻችሁና የከለሮቻችሁ መለያየት እያለ ይናገራል። እነዚህን ሁሉ ቋንቋዎች አላህ ሱብሓነሁ ወተዓላ እርሱን ያስገኛቸው። ያ ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። አየላ ያ ሐሱ ነወርት ቲክቶክ والله ربنا يحفظك يا اخي الحبيب والله الذي لا اله الا هو والله ربنا يحفظك يا اخي እንዴት ይመስላል ሐሱ? እኔ እነዚህ ክርስቲያኖች አንድ ምክር ልሰጣችሁ ፈልጋለሁ። ሎ ሰማህቱ መጽሐፍ ቅዱሳችሁን አንብቡና ኑና ጠይቁ ጥያቄ። ስትጠየቁ አትመልሱም። አንዴ ኔትወርክ እያላችሁ ትወጣላችሁ ወጥመድ ውስጥ ስትገቡ እና በደንብ ብትማሩ የመጽሐፍ ቅዱሳችሁን ጥሩ ነው። አንብቡና ኑና ጠይቁ። መልስ ይመልስላችኋል። ቻይነት ሰብር አጣክ አላህ የሰጠህን ሰብር ለእኛ ምስጥ አቡ ሐሱ ወላሂ الذي لا اله الا هو ቻይነህ እኮ አባዬ ከአንተ ብዙ ነገር ነው የተማርነው። እኔ ከአንተ የተማርኩት ሰብር ነው። ሰብር ቻይነት ነው። እና ወንድሞቼ ክርስቲያኖች ተማሩ፣ መጽሐፋችሁን
ምንም ሳታውቁ መጣችሁ ጥያቄ ጠይቃላችሁ። ወጥመድ ውስጥ ስትገቡ ደግሞ እንዴት እንደምትወጡ አታውቁም፣ ትቸገራላችሁ። በጣም ችግር ውስጥ ትገባላችሁ። መጽሐፍ ቅዱሳችሁን ያስተምራችኋል። እሱ እዚህ ቁጭ ብሎ ትጠይቃላችሁ። በእናንተ መጽሐፍ ቅዱስ ማስረጃ ያሳያችኋል። ከዛ ትታነቃላችሁ። መልሱ መመለስ አቅታችኋል። ኖትወርክ እያላችሁ ትወጣላችሁ። አትመልሱም፣ ወደ ሌላ ትገባላችሁ። አንዱን ቶፒክ ጀምራችሁ ያን ሳጨርሱ ወደ ሌላ ትገባላችሁ። ያን ሳጨርሱ ወደ ሌላ። ማስረጃ ሁሉ መጽሐፋችሁ ላይ አለ። ርብናታችሁ ተማሩ፣ መጽሐፋችሁን በደንብ አንብቡ። ይሄን ካልኩ ይበቃኛል። እሱ ረበና ይሕፈዘክ ያ አኺ ንድዒ ለክ ወላሂ ያ ሐቢቢ አንተ ያለህን ሰብር አላህ ይስጠን ነው የምንለው። ባረከላሁ ፊክ አኺ نورت تيك توك أخي الحبيب. السلام عليكم أخي. جزاكم الله خير. وعليكم السلام ورحمة الله. أشي. سلام عليكم. الحمد لله. ጥያቄ ማለት ነው እስልምና ሃይማኖት ላይ ተሐድሶ ማለት ነው። ተሐድሶ የምታደርጉት ለምንድን ነው? የት ጋር ያደረግነው? ተሐድሶ ሃይማኖት ተሐድሶ አታደርጉም እናንተ? ሌላ